ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማርን እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን እያስቀደማችሁ 978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት ከጸ እስከ ሀ ያሉ ፊደላትን እስከነ ቤተሰባቸው የምንቆጥር ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ከዚህ ጋር እን እናገኛለን። ከዚህ በፊት እንደሰራሁላችሁ ከእ እስከ ኦ ያሉ ለሌሎች ፊደላት አናባቢ ስለሆኑ እነሱንም በዚያው የምንቆጥር ነው የሚሆነው ማለት ነው። ስለዚህ እቺ ማናት? እ ናት ማለት ነው። እ ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ። ከዚህ ጋር ጸን እናገኛለን። ጸ ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ። ጸ ስንል አ ሚል ድምፅ አለ አይደል? አናባቢያችን እ ናት ማለት ነው። ጹ ስንል ኡ ሚል ድምፅ አለ አይደል? አናባቢያችን ኡ ናት ማለት ነው። ጺ ስንል ኢ ሚል ድምፅ አለ፣ አናባቢያችን ኢ ናት ማለት ነው። ጻ ስንል አ ሚል ድምፅ አለ፣ አናባቢያችን አ ናት ማለት ነው። ጼ ስንል ኤ ሚል ድምፅ አለ፣ አናባቢያችን ኤ ናት ማለት ነው። ጽ ስንል እ ሚል ድምፅ አለ፣ አናባቢያችን እ ናት ማለት ነው። ጾ ስንል ኦ ሚል ድምፅ አለ፣ አናባቢያችን ኦ ናት ማለት ነው። እቺ ፈ ትባላለች። ፈ ፈ ፉ ፉ ፊ ፊ ፋ ፋ ፌ ፌ ፍ ፍ ፎ ፎ። ፈ ስንል እ ሚል ድምፅ አለ፣ አናባቢያችን እ ናት ማለት ነው። ፉ ስንል ኡ ሚል ድምፅ አለ፣ አናባቢያችን ኡ ናት ማለት ነው። ፊ ስንል ኢ ሚል ድምፅ አለ፣ አናባቢያችን ኢ ናት ማለት ነው። ፋ ስንል አ ሚል ድምፅ አለ፣ አናባቢያችን አ ናት ማለት ነው። ፌ ስንል ኤ ሚል ድምፅ አለ፣ አናባቢያችን ኤ ናት ማለት ነው። ፍ ስንል እ ሚል ድምፅ አለ፣ አናባቢያችን እ ናት ማለት ነው። ፎ ስንል ኦ ሚል ድምፅ አለ፣ አናባቢያችን ኦ ናት ማለት ነው። ከዚህ ጋር ጸን እናገኛለን። ጸ ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ። ጸ ስንል እ ሚል ድምፅ አለ፣ አናባቢያችን እ ናት ማለት ነው። ጹ ስንል ኡ ሚል ድምፅ አለ፣ አናባቢያችን ኡ ናት ማለት ነው። ጺ ስንል ኢ ሚል ድምፅ አለ፣ አናባቢያችን ኢ ናት ማለት ነው። ጻ ስንል አ ሚል ድምፅ አለ፣ አናባቢያችን አ ናት ማለት ነው። ጼ ስንል ኤ ሚል ድምፅ አለ፣ አናባቢያችን ኤ ናት ማለት ነው። ጽ ስንል እ ሚል ድምፅ አለ፣ አናባቢያችን እ ናት ማለት ነው። ጾ ስንል ኦ ሚል ድምፅ አለ፣ አናባቢያችን ኦ ናት ማለት ነው። ከዚህ ጋር ፐን እናገኛለን። ፐ ፐ ፑ ፑ ፒ ፒ ፓ ፓ ፔ ፔ ፕ ፕ ፖ ፖ። ፐ ስንል አሁንም እ ሚል ድምፅ አለ፣ አናባቢያችን እ ናት ማለት ነው። ፑ ስንል ኡ ሚል ድምፅ አለ፣ አናባቢያችን ኡ ናት ማለት ነው። ፒ ስንል ኢ ሚል ድምፅ አለ፣ አናባቢያችን ኢ ናት ማለት ነው። ፓ ስንል አ ሚል ድምፅ አለ፣ አናባቢያችን አ ናት ማለት ነው። ፔ ስንል ኤ ሚል ድምፅ አለ፣ አናባቢያችን ኤ ናት ማለት ነው። ፕ ስንል እ ሚል ድምፅ አለ፣ አናባቢያችን እ ናት ማለት ነው። ፖ ስንል ኦ ሚል ድምፅ አለ፣ አናባቢያችን ኦ ናት ማለት ነው። ከዚህ ጋር አን እናገኛለን። አ አ ኡ ኡ
አ አ ኤ ኤ እ እ ኦ ኦ ከዚህ ጋር አ እስከ ኦ ያሉ ራሳቸውም አናባቢ ስለሆኑ ቅርጿን ለመለየት ያክል የቆጠር ነው እንጂ እዚህ አናባቢ ራሳቸው ናቸው ማለት ነው። ስለዚህ ከዚህ ጋር የምናገኛት ወደ ሀ ነው እናልፍ ማለት እዚህ ጋር የምናገኛት ሀ ናት። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ ከሌላው ለየት ባለ መንገድ ሀ ስንል አ የሚል ድምፅ ስላለ አናባቢያችን አናት ማለት ነው። ስለዚህ ከዚህኛው አራተኛው አናት ነገር ግን ተመሳሳይ ስለሆኑ ከመጀመሪያቸው ውጭ ሌላው ተመሳሳይ ስለሆነ ከኡ እስከ ኦ እዚህም ከኡ እስከ ኦ ድምጻቸው አንድ ስለሆነ እነዚህን መጠቀም እንችላለን ማለት ነው። ስለዚህ ሀ ስንል አናት ብለናል። ሁ ስንል ኡ የሚል ድምፅ ስላለ አናባቢያችን ኡ ናት ማለት ነው። ሂ ስንል ኢ የሚል ድምፅ አለ አይደል? አናባቢያችን ኢ ናት ማለት ነው። ሀ ስንል አሁንም አ የሚል ድምፅ ስላለ አናባቢያችን አ ናት ማለት ነው። ስለዚህ አንደኛውና አራተኛው የአ ተመሳሳይ ድምፅ ነው ያለው ማለት ነው። ስለዚህ ሀም ደግሞ አንደኛውና አራተኛው ሀ ተመሳሳይ ድምፅ ስላለው አ የሚል ድምፅ ነው ያለው። አናባቢውም አ ነው ማለት ነው። ሄ ስንል ኤ የሚል ድምፅ አለ። አናባቢያችን ኤ ናት ማለት ነው። ህ ስንል እ የሚል ድምፅ አለ። አናባቢያችን እ ናት ማለት ነው። ሆ ስንል ኦ የሚል ድምፅ አለ። አናባቢያችን ኦ ናት ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ማንበብና መጻፍ የምትፈልጉ ደግሞ በቀን 1 ሰዓት በሳምንት 5 ቀን እያስተማር እንገኛለን። ስልክ ቁጥራችን ከቪዲዮ በታች ስለምናስቀምጥ በኢሞ በቴሌግራም እና በዋትሳፕ ደውላችሁ በመመዝገብ በቀጥታ ማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው